possibly have gotten that good that fast? ሮበርት ጆንሰን ይባላል። ምናልባት ስሙን ከዚህ በፊት በተለያየ ሚዲያዎች ሰምታችሁት ሊሆን ይችላል። ይህ ሰው በብዙዎች ዘንድ አድናቆትን ያመጣለትን የብሉስ ሙዚቃ አቀንቃኝ ነው። ብዙዎቹ ለሙዚቃው አንደኝነትን ደረጃ ይሰጡታል። ነገር ግን ከሙዚቃው በስተጀርባ ያለውን ድብቅና እጅግ በጣም የሚያስጨንቅ እውነታ አያውቁትም። ይህ ሰው ከዜሮ ተነስቶ እንዴት ለዚህ ደረጃ ሊደርስ ቻለ? አንዳንዶች ስለ ሮበርት ጆንሰን ሲናገሩ ጊታሩን ሲጫወት የሆነ ነፍስ ከጊታሩ ውስጥ መውጣት እንደሚፈልግ ያክል ጊታሩ ያለቅሳል ይላሉ። ሌሎች ደግሞ አንድ ጥላ የሚመስል ነገር ከጀርባው ሁል ጊዜ ይቆም እንደነበረ ደጋግመው በመሃል ላይ ይናገራሉ። እውነታው ከምታስቡት በላይ ነው። የዚህ ሰው የህይወት ታሪክ ብዙ ትምህርትን ያስቀስመናል። እንደ አውሮፓውያን አቆጣጠር በ1910 ዓመተ ምህረት በሚሲሲፒ ከተማ ውስጥ ሮበርት ጆንሰን ተብሎ የሚጠራ አንድ ታዳጊ ብላቴና አለ። ሮበርት ሁል ጊዜ የሚያደርገው አንድ ልማድ አለ። በበረንዳው ላይ ቁጭ ይላል። አይኖቹንም ጨፍኖ በዛ ንፋስ ላይ ጊታሩን ይደበድብ ነበር። እሱ ብቻ ይሰማው የነበረ አካል ይመስል ከራሱ ጋር ደጋግሞ ሲያወራ ይታያል። ሮበርት ከጊታሩ ጋር ልዩ ፍቅር ቢኖረውም ሁል ጊዜ ጊታሩን ሲመታ ቢታይም ነገር ግን ማንም ሰው በሮበርት ላይ ተስፋ አልነበረውም። ምክንያቱም ጊታሩን እንኳን ሲመታ ያን ያህል ጎበዝ የሚባል ወይም ልዩ ችሎታ ያለው ልጅ አልነበረም። ለኃላፊ ላግዳሚው ሮበርት ማለት አንድ ህልመኛ፣ መቼም ቢሆን በጊታሩ ዓለም ወይም በሙዚቃው ኢንዱስትሪ ስኬታማ የማይሆን ታዳጊ ልጅ ነበር። ሮበርት የመጣው ገንዘብ ከሌለው ማህበረሰብ ውስጥ ነው። ሮበርት ሁል ጊዜ ቤተሰቦቹን በነጭ ግዛት ስር ሆነው ሲጨቆኑ ይመለከታል። በየጊዜው በሚሄዱበት አካባቢ ስደት ይደርስባቸዋል። ከአንድ ቦታ ወደ ሌላ ቦታ እየተጓጓዙ ረጅም ዓመታትን አሳልፈዋል። በአንድ ስፍራ ለረጅም ጊዜ ቆይተው አያውቁም። በዚህ መሃል ነበር ሮበርትና እናቱ በሜምፊስ ከተማ ለማረፍ የቆዩት። እንደተለመደው እናቱ ለሥራም እንዲመቻት ዕድሜውን ስለደረሰ ሮበርትን ወደ ትምህርት ቤት ውስጥ ታስገባዋለች። የሮበርት አእምሮ ግን ከእኩዮቹ ትንሽ የተሻለ ነበር። ምክንያቱም የተለያዩ ግጥሞችን መጻፍ ይችላል፣ የተሻለ ማንበብ ይችላል፣ ደግሞም ስለ ሙዚቃ የተሻለ ዕውቀት አለው። ሙዚቃን የመለየት ጥበብ አለው። ሮበርት በክፍል ውስጥ ዝምተኛ ተብለው ከሚነገርላቸው ተማሪዎች መካከል አንዱ ነው። ነገር ግን ሁል ጊዜ የሙዚቃ ቃና ወይም የሙዚቃ ድምፅ ሲሰማ አይኖቹ ይበራሉ። አስተማሪዎቹ ሮበርትን ያደንቁታል። ምክንያቱም አንድ ሙዚቃ ከሰማ መጀመሪያውን ብቻ ሰምቶ ሙዚቃውን የማወቅ ችሎታ ነበረው። የሚያሳዝነው ግን ሮበርት የተለያዩ ሙዚቃዎችን ይለይ ወይም ለሙዚቃ ከፍተኛ ፍቅር ይኑረው እንጂ በፍጹም ጊታር መጫወትም ሆነ የትኛውንም የሙዚቃ መሳሪያ መጫወት አይችልም። ምንም አይነት ተስጦም ሆነ ችሎታ አልነበረውም። የፈለገ ያክል ቢሞክርም ምንም ለሰው ጆሮ የሚመች ቃና ማውጣት አይችልም ነበር። በፍጹም ሙዚቃን እንደሚፈለገው መጫወት አይችልም። እንዲሁም ከመጫወት መቻል አልፎ ሲጫወት እንኳን ሰዎችን የሚረብሽ ያክል ነበር። አንዳንድ ሰዎች ባለመቻሉ እጅግ በጣም ይስቁበታል፣ ያሾፉበታል፣ ደግሞም ያላግጡበታል። ሁል ጊዜ እሱ ሙዚቃ ሲጫወት ደጋግሞ ሲሞክር ከቀን ወደ ቀን ምንም አይነት መሻሻል ሳይኖረው ያዩ ሰዎች ሁል ጊዜ ይህ ልጅ በሙዚቃው ዓለም ላይ ምንም አይነት ተስፋ የለውም ብለው ያልፉታል። ጓደኞቹ ሲመሰክሩለት እንዲህ ይሉታል፣ ሁል ጊዜ ቁጭ ብሎ ጊታሩን መጫወት ይወዳል። ምንም እንኳን ሰዎች ቢያጥላሉትም እንደማይችል ደጋግመው ቢነግሩትም እሱ ግን ከመጫወት ወደ ኋላ አይልም። የሮበርት ቤተሰቦችና የቅርብ ጓደኞች ሁል ጊዜ በሰዎች አስተያየት ልቡ እንዳይሰበር ይሰጉለት ነበር። ሰዎች ሙዚቃን የሚመለከቱት ልክ እንደ መዝናኛ ነው። በሮበርት አይን ግን ሙዚቃ ብቸኛና አማራጭ የሌለው ነገር እንደሆነ ነው የሚያስበው።
ለሮበርት ሙዚቃ ማለት ማንም ሰው ያልሰጠውን ቦታ የሰጠውና እዚህ ዓለም ላይ ያለሱ መኖር እንደማይችል አድርጎ ነበር የሚቆጥረው። ታዲያ ሮበርት እያደገ በመጣ ቁጥር ሰዎች ይበልጡኑ ያላግጡበት ነበር። ሙዚቃን የሚወደው ግን ሙዚቃን መጫወት የማይችለው ወጣት የሚል ስያሜን ሰጡት። አካባቢው ላይ ያሉ ሰዎች በሙሉ ሮበርትን ያውቁት የነበሩት ለሙዚቃ ልዩ ፍቅር እንዳለው፣ ነገር ግን ምንም አይነት የሙዚቃ ችሎታ እንደሌለው ነው። ነገር ግን ጊዜ በሄደ ቁጥር ሰዎች ሮበርትን ሲመለከቱት እሱ ሙዚቃን ከመጫወት ባለፈ ዓለም ሰምቶት የማያውቀውን የሙዚቃ ቃና ማውጣት እንደሚፈልግ መረዳት ጀመሩ። የከተማው ነዋሪ በሙሉ በየቀኑ ሮበርት እጅ ላይ ጊታር ይዞ ያንን የማያስደስት ሙዚቃ ሲጫወት ማየት የተለመደ ነው። ታዲያ በዚህ ሁሉ መሃል አንድ ቀን ሮበርት ተሰለበ። ወዴት እንደሄደ፣ የት ሊሄድ እንደሆነ ወይም ደግሞ ለምን እንደሄደ ምንም የሚታወቅ ነገር የለም። በአንዳንዶች ዘንድ ከተማ እንደቀየረና ተመልሶ እንደማይመጣ ይነገራል። በሌሎች ዘንድ ደግሞ አንድ የማይታወቅ አስተማሪን ተከትሎ እንደሄደ ይነገራል። እንዲሁም አንዳንዶች በሌሎች ዘንድ ከደረሰበት የስድብ ናዳ የተነሳ በሀፍረት ከተማውን እንደለቀቀ ይናገራሉ። ምክንያቱ ግን ምንም ይሁን ምንም በከተማው ውስጥ የነበሩ ሰዎች ሮበርትን እስኪረሱት ድረስ አደረገ። ልክ ደብዙ ሳይታይ እንደሄደ ሮበርት ማንም ሳያስበው ማንም ሳይጠረጥር በድንገት ወደዛው ከተማ ተመለሰ። ሲመለስ ግን እንደ ድሮ አይን አፋርነቱ ያለ አይመስልም። እንዲሁም ሮበርት ከውጪ ሲታይ ጀብድ ሰርቶ ጀብደኛ መስሎ መጥቷል። አይኖቹ የሆነ ነገርን ለማውጣት የሚሞክሩ ይመስላሉ። የሆነ ጭንቀትና የሆነ ጨለማ በአይን ውስጥ ይታይ ነበር። ወደ አንድ ስፍራ ሄዶ ብዙ ነገር ተምሮ እንደተመለሰ ነበር የሚታሰበው። ሮበርት ከተመለሰ በኋላ ያረሳው አንድ ነገር ነበር። ያልቀየረውም አንድ ነገር አለ። ለጊታርና ለሙዚቃ ያለው ፍቅር እንዳለ ነው። ምክንያቱም ሮበርት ገና ከመምጣቱ በእጁ ላይ ያለውን ጊታር አንስቶ እንደለመደው በድፍረት ሊጫወት ሆነ። ጊታሩን በቀኝ እጁ ከፍ አደረገና መምታት ጀመረ። ከዚህ በኋላ አንድ ለየት ያለ ነገር ሁሉም አስተዋለ። ሮበርት እንደ ድሮ አይደለም የሚጫወተው እጅግ በጣም የተዋበ ያማረ ቅላጼ ያለው ሙዚቃን ነበር። ለሰዎች ጆሮ የሚስብና ሱስ የሚያስይዝ ሙዚቃን ይጫወታል። አይምሮን ያሳርፋል። እንደ ድሮ የተለያዩ ሙዚቃ ቃናዎችን ላይ አይሳሳትም ነበር። ሮበርት ከሙዚቃው ጋር በጥልቀት እንደቆየ ያስታውቅ ነበር። ሙዚቃው ልክ ሕያውና ሕይወት እንዳለው ያክል ነበር። ሰዎች በሚያዩት ነገር እጅግ በጣም ይገረሙ ነበር። ምክንያቱም ያ ሮበርት ድሮ ከዚህ በፊት ጆሮአቸውን የሚበሳ ሙዚቃ የሚጫወተውና ሰዎችን የሚያማርረው በሙዚቃ ፍቅሩ ተጠምዶ ነገር ግን ሙዚቃ የማይጫወተው ሮበርት አልነበረም። በዚህም ምክንያት ለምን ይህ ያክል ለውጥ እንደመጣ ለማወቅ በየሰው ልብ ላይ ጉጉት አደረ። በዚህ መሃል ሰዎች ምላሽን ስላጡ ወዲያውኑ ታሪክን መፍጠርና አፈ ታሪክን ማስነገር ጀመሩ። በሄደበት ስፍራ አንድ የታወቀ ሙዚቀኛ አግኝቶ እሱ አለማምዶት ነው ይላሉ። ነገር ግን ማንም በእውነታው ላይ አልደረሰም። የበለጠ ግን የተለያዩ ታሪኮች በተነገሩ ቁጥር የበለጠ ስለ ሮበርት ይወራ ነበር። ከዚህ ቀን በኋላ ወዲያውኑ የሮበርት ጆንሰን ስም መግነን ጀመረ። በከተማው ላይ በየአስፋልቱ ጥግ ላይ በማስታወቂያዎች ላይ ሮበርት ጆንሰን ይጠራ ነበር። ሰዎች የሱ ሙዚቃ ለማዳመጥ ሲሉ ብቻ ከተለያየ ስፍራዎች ለብዙ ሰዓታት ተጉዘው ይመጣሉ። የብዙ ሰዎች ተወዳጅ ሙዚቀኛ ሆነ። አንዳንዶች ግን ይፈሩታል። አንዳንዶች ሙዚቃውን ሲሰሙ የተለያየ ስሜት እንደሚሰማቸውና በውስጣቸው ያለ የሆነ ድብቅ ነገር እንደሚወጣ እንደሚሰማቸው፣ ሌሎች ደግሞ ፍርሃት እንደሚገባባቸው፣ ጸጥ እንደሚል ውስጣቸው ይናገራሉ።
የሚገርመው ነገር ግን ሁል ጊዜ ሰዎች ወደ ሮበርት ቀርበው ለውጡ ከየት እንደሚመጣ ሲጠይቁት ፈገግ ይልና አንድ ነገር ይላቸዋል። ያው ለውጤን ማወቅ ከፈለጋችሁ ቀረብ ብላችሁ በደንብ ከውስጣችሁ ሙዚቃን ለመስማትና ለመረዳት ሞክሩ ይላቸዋል። አባባሉ የአንድ ታዋቂና ዝነኛ የተማረ ሙዚቀኛ ፍልስፍና ስለሚመስል ማንም ይህንን ያህል ጆሮ አልሰጠውም ነበር። ለሌሎች ግን ይህ ምላሹ የበለጠ በሱ ላይ ያላቸው ጥርጣሬ እንዲያድግና ምቾት እንዲነሳቸው አደረጋቸው። አንዳንድ ነገሮችን ከሙዚቃዎቹ መረዳት ጀመሩ። አንዳንድ ሙዚቃዎችን ቀረብ ብላችሁ በጥልቀት ስታዳምጡት የብቸኝነትን ድምፅ፣ የመጥፋትን ድምፅ፣ ደግሞም ከአንድ ከማይታወቅ ስፍራ ያለን ጥሪን ገልጦ ያሳያል። አንዳንድ ሙዚቃዎቹ ስለ አንድ ሰው በሆነ ስፍራ ውስጥ ጠፍቶ እንዳለ የሚገልጽ ነው። አንዳንዶች ስለ ሮበርት ሲናገሩ ሮበርት ሙዚቃን በሚጫወትበት ጊዜ ንፋስ እንኳን ቢኖር ቀጥ ብሎ ይቆማል። ልክ ዓለም ሮበርትን ለማዳመጥ ስትል ቀጥ ብላ የቆመች ያክል ይሰማናል ይላሉ። አንዳንድ ሰዎች ደግሞ ልክ ሮበርት መጫወት ሲጀምር በድንገት ጥላው ከፍ እያለ እንደሚመጣና እንደሚገዝፍ ክፍሉንም በጥላ እንደሚሞላ ይናገራሉ። አንዳንዶች ሻማው ሲንቀጠቀጥ ነው፣ ሲንቀሳቀስ ነው ይላሉ። አንዳንዶች ግን ይጠረጥራሉ። ቀን እየጨመረ በመጣ ቁጥር ግን ሮበርት ጸባዩ ይቀያየር ነበር። ምክንያቱም የበለጠ ማውራትን ተወ፣ አያወራም ነበር። ፈገግታ ቀነሰ፣ እንዲሁም ብቸኝነቱን ይመርጣል፣ ለብቻው ይንቀሳቀሳል። አንዳንዶች ከሆነ ነገር እያመለጠ ነው፣ እየሮጠ ነው ይላሉ። ሌሎች ደግሞ ለየት ያለ ሙዚቃን በድጋሚ እየፈለገ ነው ይላሉ። ሰዎች የራሳቸውን መላምት ይናገሩ እንጂ ሮበርት ምንም ነገር አይናገርም ነበር። የሚያስገርመው ነገር ሮበርት ጆንሰን በኖረበት ዕድሜ በሙሉ የቀዳውና ያስቀመጠው 29 ሙዚቃዎችን ብቻ ነው። ከእያንዳንዱ ሙዚቃ በስተጀርባ ግን አንድ የሚያስደንቅ እውነታ አለ። ከጨለማ የሚመስል ብቸኝነትን የሚናገር ቅላጼ አለ። ሁልጊዜ ሮበርት ሙዚቃን በሚጫወት ቁጥር ሰዎች የእነሱን ቁስል እየነገረላቸው እንደሆነ ይናገራሉ። ሮበርት ሙዚቃን ሲጫወት ልባቸው እስከሚነካ ድረስ እንደሆነም ይነግሩለታል። በአንድ ወቅት ዓለም ሁሉ አካባቢው በሙሉ ሙዚቃው ማዳመጥ ሳይፈልግ ቢቀርም አሁን ላይ ግን ዱብዳ በሚመስል መልኩ ሮበርት ሙዚቃን ሲጫወት ሁሉም የሚያደርገውን አቁሞ ሮበርትን አፉን ከፍቶ ይሰማ ነበር። ሰዎች ሁሉ ግን ችላ ያሉት የሚመስል አንድ ነገር ነበር። ሮበርት በአጭር ጊዜ ውስጥ እንዴት በዚህ ልክ በሙዚቃው ዓለም ሊሳካለትና ተደማጭነትን ሊያገኝ ቻለ? በዚህ ጊዜ ውስጥ ሮበርት ቀን እየጨመረ በሚመጣ ቁጥር ሁል ጊዜ ብቸኝነቱን ይመርጣል። ጊታሩን አንከርፍፎ እየያዘ ብቻውን እያወራ ይራመድ ነበር። ከከተማ ከተማ፣ ከቦታ ቦታ እየቀየረ ይጫወት ነበር። ሙዚቃውን ሁል ጊዜ ከሱ ጋር እንደሰፋው ያክል ተላምደዋል። ነገር ግን በሚያወጣቸው ድምጾችና ቅላጼዎች ውስጥ የሆነ ህመም ልብ ውስጥ ተቀብሮ እንደቀረ ያስታውቃል። አይኖቹ እርዳታን የሚፈልጉ ያክል ይጮሃሉ። ሁል ጊዜ ግን ሮበርት ሙዚቃውን ተጫውቶ ከጨረሰ በኋላ ወደ አንድ ስፍራ እንደሚሄድ ይታወቃል። ያ ቦታ ክሮስ ሮድ ተብሎ በመጠራት ይታወቃል። ብዙ ሰዎች በዛ ስፍራ ማቋረጥ አይፈልጉም። ምናልባት በዛ በኩል መሄድ እንኳን ቢኖርባቸው ብዙዎች መንገድ ይቀይራሉ። ምክንያቱም በዛ ስፍራ ላይ አንድ የማይታወቅ ነፍስ እንዳለ ይነገራል። ይህም አፈ ታሪክ ነው። አንድ ጊዜ ላይ ሮበርትን ያስተምረው የነበረው ጊታር አስተማሪ ጊታር መጫወት ከፈለክና በደንብ እውቅና እንዲኖር ከፈለክ ክሮስ ሮድ ላይ የሚገኘውን አንድ ሰው አገኘው ይለው ነበር። ይህንን የሚለው ልክ እንደ ቀልድ አድርጎ ነበር። ነገር ግን በሮበርት አይኖችና ጆሮች ይህ ቀልድ አልነበረም። ያኔ ገና ሮበርት ልጅ እያለና በጊታር እውቅናን በሚፈልግበት ወቅት፣ ማንም በማይሰማበት ወቅት ጊታር ለመጫወትና ለመቻል ያላደረጋቸው ነገር አልነበረም። ጣቶቹ እስኪ ደሙ ድረስ
ጊታር ለመጫወት ይሞክራል። ብዙ ሰዓቱን ጊታር በመጫወትና በመለማመድ ያሳልፋል። ነገር ግን በማንም ዘንድ አድናቆት አላገኝም። ይልቁንስ ሰዎች ይተቹት ነበር። ታዲያ አንዳንዶች ደግሞ ሮበርት ደጋግሞ ወደዚህ ክሮስሮድ ተብሎ ወደሚጠራበት ስፍራ አመሻሽ ሊሆን ሲልና ውድቅት ሊሆን ሲል ሲወጣና ሲሄድ ሲያዩት ከዚህ ከማይታወቀው ሰው ጋር አንድ ውል እንደፈጸመ ይናገራሉ። የሮበርት ቤተሰቦች እንደነገረን ብለው ሲናገሩ ሮበርት ወደዚህ ክሮስሮድ ተብሎ ወደሚጠራው ስፍራ ይሄዳል። ከዚህ በኋላ ጊታሩ መሬት ላይ አስቀምጦ አንገቱን ዝቅ አድርጎ ልክ እንደሚጸልይ ሰው ያቀረቅራል። በዚህ ሰዓት በድንገት ከጀርባው አንድ ኮቴ ይሰማል። ይህ ኮቴ ከየት እንደመጣ አያውቅም። የነገር ግን ያለምንም ድምፅ ያለምንም የመኪና ድምፅ ነበር ብቅ ያለው። ይህ አካል በድንገት ከጨለማው ብቅ እንዳለ ይናገራል። ከዚህ በኋላ ይህ አካልን ሲገልጸው ረጅም ጥቁር የሚያስፈራ ነው። ይህ አካል ምንም ነገር ለሮበርት አልነገረውም። ምንምም ከአፉ አላወጣም። ይልቁንስ እጁን ለሮበርት ዘረጋለት። ሮበርትን ሊጨብጠው ሳይሆን ጊታርህን ስጠኝ እንደሚል አይነት ምልክት አሳየው። ሮበርት እየተንቀጠቀጠም ቢሆን ልክ ይህ አካል እንዳለው ጊታሩን አስቀመጠለት። ወዲያውኑ ይህ አካል ሮበርትን በደንብ የተቃኘ ጊታር አነሳና የበለጠ ይቃኘው ነበር። ነገር ግን በትክክለኛው መንገድ ሳይሆን በማይታወቅና ግራ በሚገባ መንገድ ይቃኘዋል። ይህ አካል ጊታሩን በሚቃኝበት ወቅት መሬት ራሷ ትንቀጠቀጥ ነበር። የሚገርመው ሮበርት ይህንን ቅኝት ሲቃኝ ልክ ከዛ ቀን በኋላ ያለው የሙዚቃው ስልት ከሙዚቃው ጊታር ውስጥ የሆነ ነገር ለማልቀስ እየሞከረ ወይም ደግሞ ለመጮህ እየሞከረ ያክል ይመስል ነበር። ከዛ ቀን ጀምሮ ሮበርት ጊታሩን ሲጫወት እንደሌላው ጊዜ በፈገግታ የሰዎችን ፊት አያይም ነበር። ይልቁንስ ስሜት አልባ እንደሆነ ሰው ዝም ብሎ ጊታሩን ብቻ ይጫወታል። እያንዳንዷ የጊታር ስትሪንጎች ጩኸት ነበራቸው። ከሙዚቃው የሚወጣው ድምፅ ባለፈ ስሜት ነበረው። ሮበርት ሙሉ ሰውነቱን ላብ እስኪያጠምቀው ድረስ ሙዚቃውን መጫወት ይወድ ነበር። ፊቱ ላይ ግን ምንም አይነት ደስታም ሆነ ሐሴት አይታይም። ብዙ ጊዜ እሱ አድናቂዎች ሲናገሩ ሙዚቃውን ሲጫወት ሁል ጊዜ ሁለት ሰዎች ጊታሩን ይዘው የሚመቱት ነበር የሚመስለው ብለው ይናገራሉ። ብዙ የሙዚቃ አዋቂዎች እንኳን ሳይቀሩ በሙዚቃው እጅግ በጣም ይደመማሉ። እንዴት የአንድ ሰው እጅ ይህንን ሁሉ ስትሪንግ መምካት እንደሚችል ግራ ይጋቡና ይወያዩበትም ጭምር ነበር። የአካባቢው ሰዎች ቀስ በቀስ አንድ ነገር ማስተዋል ጀመሩ። ሁል ጊዜ እኩለ ሌሊት ላይ ሮበርት ጊታሩን ይዞ ይወጣ ነበር። የሚወጣው አንድ ጉዳይ ኖሮት ወይም ደግሞ የሚያድርበት ስፍራ ኖሮ ሳይሆን ይልቁንስ እልም ወዳለው ጫካና ሰዎች በቀን እንኳን በዛ ጫካ ለማለፍ ወደሚፈሩት ስፍራ ነበር። አንዳንድ ጊዜ ከጫካው ውስጥ የሮበርት ሙዚቃዎች ሲጫወቱ በጭምጭምታ ይሰማ ነበር። ከዚህ በኋላ ነበር ሰዎች በአካባቢው ውስጥ አንዳንድ ሩምሩምታን ማስነሳት የጀመሩት። አንዳንዶች ጆንሰን ከመናፍስት ጋር ሙዚቃውን ይጫወታል፣ ያሰማቸዋል ይላሉ። እንደዚህ ያሉ ታሪኮች በአካባቢው ላይ መስፋፋትና በሰዎች ጆሮ ዘንድ መግባት ሲጀምሩ ሰዎች ሮበርት ጆንሰንን ይፈሩት ጀመረ። በዚህ ሰዓት ሰዎች ሙዚቃውን በጣም ይወዱት ነበር። ነገር ግን የሮበርትን ስምና የሮበርትን ሙዚቃ ሲሰሙ ድንጋጤ ውስጣቸው ይገባ ነበር፣ ይፈራሉ። ከዚህ በኋላ ሰዎች ማስተዋል ጀመሩ። ትኩር ብለው በሙዚቃ ውስጥ መግባት ሲጀምሩና የሮበርትን ሙዚቃ የበለጠ ማዳመጥ ሲጀምሩ በእያንዳንዱ በሚጫወታቸው ዜማዎች ላይ ከሆነ ስፍራ የሆነ ጨለማ እየጠራቸው ያክል የሆነ ስሜት ይመጣባቸው ነበር። ከዛ ጊዜ በኋላ የሮበርት ጆንሰን ስም በዚህ መታወቅ ጀመረ። ሰዎች ስለ ሮበርት ሲያስቡ መደንገጥ ይጀምሩ ነበር። እንዲሁም አሁን ድረስ በዛ አካባቢ የሚኖሩ ሰዎች ወደ ክሮስሮድ ከሄዳችሁና የሮበርት ጆንሰንን ስም ጮክ ብላችሁ ከጠራችሁት
ድንገት የሱን የጊታር ጨዋታ ትሰሙታላችሁ ይባላል። ታዲያ ከዚህ በኋላ ከአልበሙ ወይም ደግሞ ከ29 ሙዚቃዎች ውስጥ አንዱ ክሮስ ሮድ ተብሎ የሚጠራው ሙዚቃ ነው። ክሮስ ሮድ ብሉስ ይባላል። በዚህ ሙዚቃው ላይ የሚናገራቸው ቃላቶች ለብዙዎች ባዕድ ይሆንባቸዋል። ለምን ደጋግመው እንደሚሰሙት ግን አያውቁም። ገና ከዚህ ሙዚቃ ጅማሬ ድምፁ ቀጭንና የሚያስፈራ ነው። ሙዚቃውንም ሲጀምር እንዲህ ብሎ ይናገራል። ወደ ክሮስ ሮድ መንገድ ሄድኩኝ፣ በጉልበቶቼ ተንበረከኩ። ይህንን ሙዚቃ የሚሰሙ ሰዎች ስለዛች ቀን ወይም ደግሞ ነፍሱን ከዲያብሎስ ጋር ስለተሰጣጣበት ቀን ነው የተናገረው ይላሉ። ከክሮስ ሮድ ቀጥሎ ደግሞ እኔና ዲያብሎስ የሚል ሙዚቃን ጨመረበት። ሙዚቃው ሲጀምር እንዲህ ይላል። ዛሬ በማለዳ መተህ ቤቴ ስታንኳኳ እኔም ከፈትኩና እንዴት ነህ ሰይጣን አልኩኝ። ይመስለኛል የመሄጃ ጊዜያችን ደርሷል ይላል ትርጉሙ። ይህን ሙዚቃ ሲጫወት የሆነ ትውስታ እያሰበ እንደሚጫወት ያክል ነበር ይላሉ። ልክ እንደዚሁ በአንዱ ሙዚቃው ላይ የብሉስ አቀንቃኙ ወደ ሲኦል እየተሳበ ነው ይላል። ልክ የሆነ ጥሪና እርዳታን እየፈለገ ያክል ነበር የሚናገረው። ነገር ግን ታስራ ምንም አይነት እርዳታ ማግኘት እንዳልቻለች ነፍስ ነበር። ታዲያ በአንድ ጊዜ በተደረገለት የጋዜጣ ላይ ቃለ መጠይቅ ላይ አንድ ጥያቄ ለሮበርት ቀረበለት። ጠያቂው እንዲህ ይለዋል። ሮበርት፣ ሰዎች ከዲያብሎስ ጋር እንደተፈራረምክና ነፍስን ለዲያብሎስ እንደሰጠ ይነገራሉ። አንተ በዚህ ጉዳይ ላይ ምን ትላለህ? ብለው ጠየቁት። ታዲያ በዚህ ሰዓት ሮበርት ጸጥ አለ። ፈገግታ እያሳየ እኔ በሙዚቃዬ ላይ የምጫወተው የምሰማውን ብቻ ነው፣ የምቀበለውን ብቻ ነው ብሎ ተናገረ። ልክ እንደዚሁ በአንድ ወቅት ላይ በቴክሳስ ግብዣ ተደርጎለት እየተጫወተ ሳለ አዳራሹ በሙሉ እያየ ከጊታሮቹ ስትሪንግ መካከል አንዱ ሲበጠስ አዩት። ሲበጠስ ድምፅ አውጥቶ ስለተበጠሰ ሁሉም አይቶ ነበር። ነገር ግን ሮበርት መጫወቱን አላቆመም ነበር። በሚጫወትበት ጊዜ 6ቱም የጊታር ስትሪንጎች እንዳለ አድርጎ ነበር የሚጫወተው። አንድም ቅላጼ አንድም ዜማ አልተዛነፈም ነበር። ልክ መጫወቱንም ከጨረሰ በኋላ አቆመና ያች የተበጠሰችዋን ገመድ በድጋሚ አስተካከላት። ይህንን ያዩ ሰዎች በሙሉ ሮበርትን መፍራትም ጭምር ጀመሩ። ከዚህ በኋላ የሮበርት ጉዞ ማብቂያ የመጣ ይመስል ሮበርት በተራ ሁኔታ ሞቶ ተገኘ። አንዳንዶች የቆየ ህመም አሁን ራሱን ገልጦ ነው ይላሉ። አንዳንዶች ተመርዞ ሞቷል ይላሉ። ሌሎች ደግሞ ሮበርት ጊዜው አበቃ፣ የፈረመበት ጊዜ አልቋል ይላሉ። ምክንያቱም ልክ ሮበርት ወደዛ ወደ ጫካ የሄደበት ጊዜና የመጨረሻው እስትንፋሱን የተነፈሰበት ጊዜ ልክ ድፍን 10 ዓመትን ይሞላል። የሚያሳዝነው ስጋው የት እንደተቀበረ እንኳን አይታወቅም። ሮበርት የሞተው ገና ወጣትና አፍላ ዕድሜ ላይ ያለ ነው። በ27 ዓመቱ ነው የሞተው። እሱ በሞተበት ወቅት ጊታሩ እንኳን አልተገኘም ነበር። ማንም ሰው የት እንዳለ የሱን ሬሳም ሆነ ጊታሩ የት እንደቆየ አያውቅም። ይጥፋ፣ ይወሰድ ወይም ደግሞ ይሰረቅ ማንም እስከ ዛሬ ድረስ የሚያውቅ የለም። የሮበርት ቅሪተ አካል ሙዚቃዎቹ ነበሩ። አሁንም ድረስ በብዙ ሰዎች ዘንድ ውስጣቸው የቀረ ሙዚቃዎች አሉ። አሁንም የሱ ሙዚቃዎች የሚሰሙ ሰዎች ያዝናሉ፣ ይደበራሉ፣ ደግሞም የሆነ የብቸኝነት ስሜት ውስጣቸው ይመጣል። በተለይም ደግሞ ከነዛ ሙዚቃዎች መካከል የገሃነም ውሻ በግርጌ በኩልና እኔና ዲያብሎስ የሚለው ሙዚቃው ብዙ ትኩረትን ስቧል። ድምፁ፣ የሙዚቃው ቅላጼ፣ ብቻ የነዚህ ሁለት ሙዚቃዎች ሁሉም ነገር የሆነ አንገብጋቢ ጉዳይ እንደያዘና እርዳታ የለሽ ነፍስ አስመስሎበታል። በስተመጨረሻ ዲያብሎስ ሕይወቱን ባጭሩ ቀጠፈው።
ይህ ዛሬ ያቀረብንላችሁ የሮበርት ጆንሰን ታሪክ የሙዚቃ አፈ ታሪክ ብቻ አይደለም። የሰነባበተ ዛሬም ድረስ በየቀኑ የሚነገርለት የህይወት መንገዱ ነው። ዓለም በደማቅ ጩኸቷ በጊዜያዊ ዜማዎቿና በምድራዊ ዜማዎቿ ነፍሳችሁን ልትሰርቅ ሁሌም ትወዳለች። ነገር ግን ዛሬ አይኖቻችሁን ከፍታችሁ ለጥቂት ሰከንድ ጨፍናችሁ ልባችሁን ፈትሹ። ያ አውሬ፣ ያ የዓለም ጩኸት ከእውነተኛው ማንነታችሁ ከመለኮታዊው ብርሃን ምን ያህል አርቋችኋል? ምን ያህል በምድር ሁካታ ውስጥ ተገኝታችኋል? ምድር በምታቀርብላችሁ ወይም በምድራዊ ስሜት ብቻ አትጥፉ። ነፍሳችሁን ለጊዜያዊ ጭብጨባ አታስገዙ። ከእውነተኛው የህይወት ውሃ ምንጭ አትራቁ። እውነተኛ ዜማ፣ እውነተኛ ነፃነት ያለው ከውጪ ምድር በምታሳያችሁ ሐሰት የሆነ ጭምጭምታ ብቻ የሆነ ዓለም ሳይሆን ከመንፈሳዊው ዓለም ከእግዚአብሔር ዘንድ የሚገኝ ነው። እውነተኛ ሰላም፣ እውነተኛ ደስታና ዘላለማዊ እረፍት በክርስቶስ ኢየሱስ በኩል ብቻ የሚገኝ ነው። ሌላ መንገድ የለውም። ልባችሁን ጠብቁ፣ ከብርሃን መንገድ አትውጡ። እስኪ አሁን ደግሞ እናንተ የምትናገሩትን አስተያየት በኮሜንት ሴክሽን ላይ ጻፉልን። ስለምታጋሩን እናመሰግናለን። መልካም ጊዜ